እንግዲህ ውዶችዬ ያው የሄርሜላና የሩታ ጦርነት ከዛሬው ይፋ ተደርጎ ተጀምሯል ማለት ነው። እስከ ትንንቅና እስከ ቡጥቡጥ የደረሰው የወይዘሪት ሩታና የወይዘሪት ሄርሜላ ዛሬ ለተመልካቹ በይፋ አብስረዋል። ዛሬ አንድ ብለው ከፍተውታል ማለት ነው ውዶችዬ። እኔ ግን ያልገባኝ ነገር ምንድን ነው ብላችሁ ብትጠይቁኝ ሄርሜላ የተንጣጣችበት መንገድ ስለ አብርሽ ነው ሽንጧን ገትራ የምትከራከረውና ፍቅርና ሩታ አብርሽን እንደዛ በማድረጋቸው እኮ ማለት ነው የሩታ እንደዛ ማድረግ ለሷ ባይጠቅማትም እንደኔ ግን ማለት ነው ቢገባሽ ሄርሜላ ላንቺ አይንሽን የገለጠችልሽ አይመስልሽም? አብርሽ ምን አለው ዳንቺ ፍቅር አለው የለውም የሚለውን እኮ እንድታነጣጥሪና እንድታይበት ልብሽንም አይንሽንም ነው እኮ ሩታ የከፈተችልሽ ይህም በማድረጓ ማለት ነው። እኔ ግን አሁን አንቺን ሳይ ዝም ብዬ የምትንጣጭው ሁሉ ስለ አብርሽ እንደዛ ስላደረገችው እንዴት አደርጊዋለሽ? አንቺ እንደ ሩታ አብርሽን ማድረግ ማትፈልጊው በተስፋ ተጠብቂዋለሽ። ነገ ተመልሶ ይህም ባላደርገው ነገ ተመልሶ ይመጣል ብለሽ ስለምታስቢና ተስፋ ስለምታደርጊ ነው እንጂ ከሩታ ራሱ የባሰ ነበር አብርሽ የምታደርጊው እንደዚህ አድርጎሽ ማለት ነው። እና በነገራችን ላይ ዛሬ ያው ትናንትና ሩታ እና እንግዲህ ፍቅር አብርሽን ያው ደግ አደረጉት እያላችሁ ነው። እኔም ደግ አደረጉት ብያለው። ማለት ሩታ ግን እኮ ልቦና በደንብ ያውቃል። አብርሽ ተመልሶ እንደዚህ አድርጋ ወደ እሷ እንደማይመጣ ታውቃለች። ግን ደግሞ ሄርሜላ በደንብ አድርጋ አይኗና ልቧን እንድትገልጥና አንቺ ብታቂ ኖሮ ማለት ነው ሄርሜላ ያንቺንም ልቦናሽን የከፈተችልሽ አይንሽንም ነው። ይሄ ልጅ የእውነት ለእኔ ፍቅር አለው የለውም ብለሽ የምትወናበጅበትን መንገድ ግልጽ አድርጋ ጥርግ አድርጋ አሳይታሽ ነበር። አየሽ አይደለ? እንዴት ነው ለእኔ ስሜት አለው የለውም የሚለውን አነጣጥረሽ እንድታይ አድርጋሻለሽ ብዬ ነው ማስበው። በጊዜው ለሩታ ባይጠቅማትም ያደረገችው ነገር ማለት ነውና እኔ በጣም ደስ ብሎኛል ከትናንት ጀምሮ አብርሽ እንደዛ በመሆኑ። አንቺ ግን ተንገበገብሽ ሄርሜላ። ምንድን ነው ስለ አብርሽ ብቻ ነው የምታወሪው? እኔ እኮ ግራ አጋባሽኝ። ሩታ አንቺ ጋር ጓደኛ መስላ ቀርባ ጓደኛ ለመሆኗ የላይ መሆኑ ነው ያናደደሽ? አብርሽን እንደዛ ማድረጓ ነው ያንገበገበሽ? እኔ እኮ ግራ ገባኝ። እንዴት አንገበገብሽ እኮ ለአብርሽ ነው የሚመስለው እኮ ክርክርሽ፣ የምትንጣጭበት መንገድ፣ የምትናገሪ ሁሉ ስለ እሱ ብቻ ነውንስ? አብርሽ ይሄን ቪዲዮ አይቶ ከሄርሜላና ሩታ ሄርሜላ የዋህ ናት ብሎ ወደ አንቺ እንዲመለስ ነው? ሄርሜላ ወደ አንቺ እንዲመለስ ነው አይቶ? እንደዛ ነው? እንደዛ አይነት ያው እንደው የተለመደ አይደል? በቡዜ ዘንድም ያው ሄርሜላ የዋህ ናት፣ ሄርሜላ እንዳታደርግም፣ ሄርሜላ በጣም ጥሩ ሴት ናት፣ ሄርሜላ ምስኪን ሴት ናት የሚለው ስለሚንጸባረቅ ያንን እንትንሽን ለመጠበቅ ይመስለኛል፣ የዛን መስመርሽን ለመጠበቅ እየርሽ ይመስለኛል እንጂ አንቺ ራሱ አብርሽ እንዳደረገሽ ለአብርሽ ከዚህ የበለጠ አይገባውም። አንቺ ምን አገባሽ? ምን አቃጠለሽ? እሷ እንደዛ ላደረገችው ተበቀለችም፣ እባብ ሆነችም፣ መዥገር ሆነችም፣ ለምን ጉማሬ አትሆንበትም? ለምን ጉማሬ አትሆንበትም? አንቺ አሁን በቀደም መተሽ ነው አልፈልግሽም ቢልሽ አንዴ ነው አይደል ሄርሜላ? እሷ ግን ማለት ነው ከመጀመሪያው ጀምሮ እያሰቃያት የመጣው ወንድ ስለሆነ አይደለም እባብ አይደለም ጉማሬ፣ ለምን ጊንጥ አትሆንበትም? ለምን ጊንጥ አትሆንበትም? አንቺ ምን አንገበገበሽ? እኔ እኮ ትናንትናም ብያለሁ። አንቺ አብርሽ ራሱ ከፍቅር እንደዛ ሆኗል አይደል? መውደቂያ ያጣንትን ሆኖ አንቺ ጋር መጥቶ እንኳን የሆነሽ ምክንያት ፈልጎ ወደ ልብሽ ሊመለስ ቢፈልግ መንገዱ እንደምትከፍችለት ግልጽ ነው። ያኔ ደግሞ ሞተሻል። እንጂ ያኔ ለእኔ መሞትሽ ያኔ ነው ሄርሜላ። ድጋሚ አብርሽ ምላሱን አሁንም አለስልሶልሽ ይመጣል። ደግሞ እንደምትቀበዩም ያስታውቃል። ምክንያቱም የዛሬው ቪዲዮሽ እኮ አንቺን የተመረከዘ አይደለም። ዋና ነጥብሽ ሊሆን የሚገባውና ሩታን መጠየቅ የሚገባሽ ዋና ሀሳብሽ ለምንድን ነው ከኔ ጎን በዛ ልክ ቆመሽ ሩታ እንደዚህ ያደረግሽው ልክ አይደለም፣ ጥፋት ሰርተሻል፣ እኔ አምኜሽ ነበረ፣ ልክ እንዳልሽ ነው ለአብርሽ ነው አንቺ እንደዚህ ያደርገሽው፣ መቼም ያንቺ አይሆንም፣ አንቺ ነሽ እኮ ይፈራሻል፣ እንደዚህ ምን አገባሽ? ምን ይመለከትሻል? ስለሱ ምን ይመለከትሻል? አንቺ አሁንም አይንሽን አብርሽ ላይ አልገለጥሽም እንዴ? እንደማይፈልግሽ እኮ አስመስክሯል። ሄርሜላ ምን ሆነሽ ነው? ኧረ ንቂ እናቴ። አሁንም ለሱ ሽንጥሽን ገትረሽ ቆመሽ ስለ ራስሽ ሳይሆን ስለ እሱ ከሩታ ጋር ትከራከሪያለሽ እንዴ? የልጁ አባት ነው የፈለገችውን ታድርገው። የፈለገችውን ሩታ በቀለኛ ናት። ሩታ እንደዚህ ደግ አደረገች። ደግ ለአብርሽ ያንሰዋል። ምን ነው ባለፈ ሄርሜላንና ሩታን አብሮ ሲተዋቸው ደግ አረገ እያላችሁ ነበር። ዛሬ ደግሞ ሩታ እንደዚህ ናት። ሄርምዬ የኔ ምስኪን፣ ሄርምዬ የኔ እውነታችሁን ነው።
ነው። አሁንም ሄርሜላንና አብርሽን ድጋሚ ልታጣብሱ ነው። ኮሜንቶች አካሄዳችሁ አላማረኝም ማለት ነው። እንደዛ ነው። እናንተ ራሳችሁ ምን አድርጎባችሁ ነው አብርሽ ላይ አደረገባችሁ? እንዲ አልገባኝም። እኔ እኮ ሄርሜላ ራሱ ማለት ነው ይሄ ልጅ አድርጎብሻለ እንዴ? እንደዛ አድርጎሽ ራሱ እኮ አሁንም ውስጥሽ በሙሉ ተስፋ ተሞልቶ ነው አሁንም እንደሚመለስ ነው። አንቺም ደግሞ ሩታ አላደረገችውን ያላደረግሽው ከነገ ዛሬ ወደ እኔ ይመለሳል። እኔ ልስልስ ካልኩለት ውስጤ ሌላ ሆኖ ላይ ቆዳዬን ምልጥ አርጌ ልስልስ አድርጌ ካረኩለት ከነገ ዛሬ ተስፋ ለመቁረጥ ሀሳብ ስላለ ነው ልብሽ እንጂ ከሩታ ትብሻለሽ ሄርሜላ። እውነቱ ከሩታ ትብሻለሽ። ከእሷ ድብን አድርገሽ ማንኛውም ሴት የምታደርገው ነው። ምክንያቱም አንቺ እንዴት አድርገሽ ነው ዛሬ እንደዚህ አድርገሹ በዚህ አውጥተሹ እንደዚህ አድርገሹ መቼም ወደ አንቺ አይመለስም ብልህ ሴት እኮ ነው። በትስዬ ታውቋለች፣ እንደማይመለስ ታውቋለች። እንደማይመለስ እንደዚህ አድርጋ ከአንዴም ሁለቴ አይተዋለች። እኔ አሁንም ቢሆን ሩታ ያደረገችው ነገር አብርሽ በሰራው ልክ መጠን ማግኘት ስላለበት ደግ አደረገች። እንኳን አደረገችው የእጁን ያገኘው ያልኩት ያደረገው ነገር ስላለ ነው እንጂ ለሩታ እሷም ደግሞ ይሄንን ነገር አምናበትና ወዳ አብርሽ ደግሞ ይሄን ነገር እንደማይቀበላት ታውቃለች ጥግ ድረስ። በእንደዚህ አይነት ሁኔታ እሱ ወደ እሷ እንደማይመለስ በደንብ አድርጋ አነጣጥራ ታውቀዋለች። እኛም ስለነገርናት አይደለም። ግን ደግሞ የእጁ ማግኘት ስላለበትና የሰው ህመም ምን ያህል እንደሚያም በዛ ሰው ጫማ ውስጥ ሲኮን እንዴት እንደሚያንገበግብ እንዲያይ ስለፈለገች ነው። ላንቺም ጭምር የከፈለችው እኮ ነው ሄርሜላ። በተለይ እሷ ታውቀዋለች የልጇን አባት ከመጀመሪያውኑ ከመጣሳት ጀምሮ አብርሽን ታውቀዋለች። እንዲህ ንጥር አድርጋ ታውቀዋለች። አንቺ ለእሷ ልታስረጃት አብርሽን አይገባም ሄርሜላ፣ ስለምታውቀው ማለት ነው። ግን እኔ አንቺን ብሆን እንደ ሴት ማለት ነው ጥያቄሽ የሚሆነው ሩታ አንቺን ላደረገችው ነገር የሚሆነው የሚገባው ለምን ይሄን አደረግሽኝ? እኔ እንደ እህትነት ቀርቤሽ ነበር፣ እንደ ጓደኝነት ቀርቤሽ ነበረ ማለት ነው እንጂ ምንድን ነው ለአብርሽ መከራከር? አንቺዋ አግባብ ነው? ልክ ነው ወይዘሪት ሄርሜላ ነው? ቪዲዮን አይቶ ደግሞ ነገ አብራችሁ መታችሁ ሩታን ለማብሸቅ ነውስ? በዚች አሁን ዛሬ ለሱ እንትንሽን ገትረሽ በተከራከርሽለት ባስመሰልሽለት ሁኔታ አብርሽ ወደ አንቺ እንደሚመለስ ነው? አሁንም ግን ታስገቢዋለሽ ልብሽን ከፍተሽ ሄርሜላ፣ አሁንም አብርሽን ትቀቢዋለሽ። እግዚአብሔርን እኔማ ሞተሻል፣ እውነት በቁምሽ ሞተሻል። ድጋሚ ነው እንደው ድጋሚ ስብርብር ብትንትን። አሁኑ ሁለት ቦታን የሰበረሽ አይደለ? አሁን ደግሞ ድጋሚ ስብርብር አድርጎች ነው ድጋሚ ወደ ልብሽ ከመለሹ የሚሄደው ማለት ነው። እንደ ሴት ግን አንቺ ብልጥና ብልህ ሴት ብትሆኚ ሄርሜላ ሩታ ያደረገችው ነገር ለእሷ ስህተት ቢሆንም ለአንቺ ግን አይንሽን ድጋሚ ነግርሻለሁ፣ ጠቅማሻለች፣ ገልጣልሻለች። ለምን ይሄ ልጅ ለአንቺ ስሜት ቢኖረው እኮ ማለት ነው ምንም ሰራችብሽ፣ ፊልምም ትስራብሽ፣ ተወነችብሽም፣ ካደችሽም፣ ማስመሰለችም እቺ ልጅ ወደ አንቺ እንዲመለስ እንኳን ልቡ ቢፈልግ ለአንቺ ጥሩ መፍትሄ አምጥታለች ነበር በጊዜው። እኛ ራሱ እንደ ሩታ ማመን አቃተን። እውነቷን ነው። እንደ ሄርሜላና አብርሽ አንድ ላይ እንዲሆን የፈለገችው እያን በምንልበት ሁኔታ እንኳን እሱ ሄርሜላ ወደ አንተ ትምጣና ከአንተ ጋር ትኖር፣ እኔ ማላችሁ ላይ ገብቻ አረብሽን ባለችበት ሰዓት ራሱ ፍቅር ቢኖረው እውነትሽን ነው ሩታ ብሎ እንደ ፍቅርን እንኳን ለሌላ ነገር እሱም ልክ ፍቅርና ሩታ እንዳረጉት አዘጋጅቷት ቢሆን እንኳን ወደ አንቺ ይመለስ ነበር ወዲያውኑ። ከሁለታችሁም እንኳን ጭቅጭቅ ለመሸሽ ፈልጎ ከሆነ እኔ ያረብሽን በቃ ልጅ አባት ነው፣ ሰላም እንፈልጋለሁ፣ ወደ ሄርሜላ ተመለስ ባለችው ሰዓት እንኳን ለአንቺ እኮ ስሜት ቢኖረው ውዴ ወደ አንቺ ወዲያውኑ ሀሳቡን ይቀበልና ከአንቺ ጋር ይመለስ ነበር። ያንን ያደረገችው ግን ማለት ነው አየሽ አይደለ? ለአንቺም ጠቅሞሻል። ለአንቺ በተለይ ብዙ ነገር እንድታይበት የእውነት ይሄ ሰው ይሆነኛል እንዴ? እንደ ሴት ራሱ አንቺ ቁጭ ብለሽ አትገመግኝም እንዴ? እቺ ልጅ አጠፋችም ከኔ ጎንም ሆናም ሳትሆን ሆንኩ ብላ ሆነች። ግን እሷ ባደረገችው ነገር ውስጥ እኔ ምን አየው? ምን ተማርኩበት ካብርሽ? እውነት ይሄ ሰው ቢመጣስ ወደ ህይወት ይሆነኛል ወይ? በዛ ልክ አንቺ ሳይሽ አሁንም የቆረጥሽ አትመስይኝም ሄርሜላ። አሁንም ልብሽን ከፍተሽ ጠብቂዋለሽ አብርሽን። ለዛ ነው እንደ ሩታ ቢመለስም ባይመለስም ታውቀዋለች፣ ድብን አድርጋ ታውቀዋለች። እንኳን በደዚህ አይነት ሁኔታ በስንት ነገር አልመለስም ያለ ሰው እንደሆነ ታውቀዋለች። ግን ቢገባሽ የሴት ልጅ እንባ የሴት ልጅ ህመም ምን ያህል እንደሆነ ባመኑት ሰው ራሱ መከዳት እንዴት እንደሚያም እንዴት እንደሚያንገበግብ እንዴት እንደሚያቆስል እሱም እንደ ወንድ ይቅመሰው ብላ ነው ያንን ያደረገችው እንጂ እኔ አሁን ትናንትና በሰራችው ስራ ሩታ አብርሽን ይገባዋል። ከዛም እኔ አብርሽ ከዛም የበለጠ በሴቶች ተጎርቶ አልቅሶ አቀርቅሮ ቢመጣ ራሱ ማለት ነው የምር ምንም አይመስለኝም። ምክንያቱም ወንድ ልጅ ለሴት ልጅ እንደ እናት ቦታ ሲኖረው፣ ሴት ልጅ ማለት እኮ አገር ናት፣ እናት ናት ቢያቅ ኖሮ ማለት ነው
አይደለ እንዴ? ስለዛ ለሚስቱ ያልጠቀመ ነገ በህይወቱ 30-40 ሴት ገብታ ስብርብር አድርጋው ብትወጣ ራሱ እኔ ለአብርሽ አንገቱን አቀርቅሮ አይደለም አንገቱን ደፍቶ ባየው ራሱ ምንም አይነት ስሜት አይሰጠኝም። የምሬን ነው ብላ ቢያለቅስ ባየው ራሱ ማለት ነው። ምክንያቱም እንደ ሩታ ያለቀሰው በአብርሽ የለም። እንደ ሩታ ማለት ነው። ነግራችኋለሁ። ጥግ ድረስ ቢመራችሁ ዋጡት። ሁሌ ወደኋላ ሁሌ የኋላው ከሌለ የለም የፊቱ ብላለች ሀይሚቾ የኔ ቆንጆ ቅመሟ። ትክክል እኮ ናት። ሁሌ ወደ ኋላ ትላላችሁ። ሄርሜላም እንዲህ ነሽ። አዎ ቅድማውን ሀይሚ የኋላው ከሌለ የለም የፊቱ ብላለች። እና ሴት ልጅ እኮ ከኋላ የተበደለችው መቼም ቢሆን አትረሳም። መቼም ቢሆን የኋላዋን ማለት ነው። ስለዛ የኋላዋን ስታስብ ነው ወደፊት መሄድ ያለባት። ስለዛ ሩታ ያንን ስታደርግ አጅሬውም ቁስሉ ሲወጋ እንዴት እንደሚያም እንዲያቅ ነው እንጂ አብርሽ ወደ እኔ ተመልሶ ይመጣል ብላ አይመስለኝም። ምክንያቱም በእንደዚህ አይነት ሁኔታ ከአንዴም ሁለቴም ሞክራ አልተሳካላትም፣ አልሆነላትም። በራሷም እጅ ደግሞ ብዙ እድሎችን ያጠፋችውም ነበረ በጊዜው ተመልሶ እንኳን አሁን ላይ ማለት ነው። ግን ላንቺ ከሷ ያደረገችው ላንቺ አይንሽን ከመግለጥ በላይ አብርሽን ያንን በመድረጓ ተንገበገብሽ ሄርሜላ። ተቃጠልሽ እኮ አልብልልላልሽ እኮ ተንጣጣሽ። እንዲ ምንድነው ሄርሜላ? ኧረ ተይ ቀስ በይ። አብርሽ እንደሆነ አሁን ከማናችሁ ጋር አይሆንም። ማላይ እንትን እንዳለች እንትን ሆኖ ቀርቷል እኮ ማላይ ምንድናት እቺ እንትኗን ሆኖ ቀርቷል። አሁን ከአንቺ ወደ አንቺ ማይመል አንቺ ብትፈልጊ ራሱ ማለት ነው ሄርሜላ ብትመኝ ራሱ ከምር ተኝተሽ ራሱ በልምሽ አብርሽ እየመጣ አጠገብሽ ቁጭ ብሎ እንደ ድሮ ፍቅራችሁን እየኮመኮማችሁ ምናምን እንደምትዩ ፉርቸርሽ ነው ወይ ምን የምትሲዩን ነገር ምናምን ራሱ ካንተ ጋር ኮ ፉቸር አለ ምናምን ትያለ እንደዛ ራሱ በትልቁ በልምሽ እየሳችሁ እንኳን ብታሪ አብርሽ ድጋሚ ከሶስታችሁ ጋር አይሆንም። እውነቱን ምነግርሽ አንገቱን ደፍቷል። ሼም ይዞታል አሁን እንዴት አድርጎ ዳንቺ ራሱ እንደሚበርግጥ አብርሽ ራሱ ተቅለስልሶ ያው መደበሪያው እንደ መደበሪያ ስለሆነ አንቺ የሚወስድሽ ሄርሚ። በነገራችን ላይ ቤተሰቦች የሄርሜላ እኮ መጎዳት አንዴ እኮ አይደለም። የሄርሜላ ዛሬም ደግሞ ቀለበት ላይ ናት። ቀለበት ላይ ሆነ ለእኔ ቀለበት አድርጎልኝ እንደዚህ ብሎ በዚህ ወጥቶ በዚህ ገብቶ በዚህ ትታለች እኮ አሁንም ወደኋላ እንደዛ ብሎ እኮ እንደዚህ ብሎ አሁንም ወደኋላ እያንገበገበች ነው። ቀለበቱም ነገር ሄርሚዬ የኔ እናት አሁንም ቀለበቱ ላይ ነሽ እናት። አንቺ ተኝተሻል እንዴ? ምንድነው በዚህ ልክ? እኔ እኮ ሴቶች ለወለዱለት ወንድ ለወለደላት ሴት ያልሆነ ወንድ ወደ እኔ ህይወት መጥቶ ምን አይነት ወንድ ነው የሚሆነው? ምን አይነት አባወራ ይሆናል? ምን አይነት አስተዳዳሪ ቤቱን ይሆናል? ምን አይነት ባል ይሆናል ብላችሁ ነው አስባችሁ የባለ ትዳር ወንድ ጥሎ የመጣን ወንድ የምትመኙት? ሄርሜላ አሁንም እኮ እንጂ በቃ ከውስጥ የወጣልሽ ነገር ምንም እንደሌለ ነው ዛሬ ተረዳዎች። ስለ ራስሽ ብትንጣጭ አይሻልም? ስለ ራስሽም እኮ የሚያንጠጣ ነገር የለም። አንቺም በዚህ ልክ ሩታ አደረገች፣ በዚህ ልክ እንደ ጓደኛ ቀረበችሽ፣ አንቺም ቀረብሽ፣ ታለቀ በቃ ሆነ፣ ተደረገ፣ ተከናወነ። ምን ያንጠጣሻል በዚህ ልክ ማለት ነው? እንደሞም ልጅቷ ሩታ ናት። ስለ አብርሽ እንደሆነ የተከራከረ ያለች ደግሞ መለስ ስትይና እኔ ነገሩ እሱ እንትን ቢልም ከፍቅር ጋር እንትን ቢልም ያረባክሽ ተገትረሽ ስለሱ እየተከራከርሽ ስለሱ እንዴት አደርጊያለሽ አንቺ አሁንም አትቀየሪ። ምን አገባሽ? ተቀየረች አልተቀየርም ምን አስጨነቀሽ? የልጇን አባት የፈለገችውን ብታደርግ ታውቀዋለች። ከአንቺ የበለጠ እኮ የተማረች ናት። ስልጠን ያለች ስልጠን ብዙ ነገር ታውቃለች። የሚጎዳትን የሚጠቅማትን ይመጣል አይመጣም በደንብ ታውቀዋለች። ይሄን ነገር ስታደርግ ሪስኩን ወስዳ እኮ ነው ያደረገችው። እንደማይመለስም ታውቃለች፣ እንደማይሆንም ታውቀዋለች። አንቺ ከመጥፎ እና እሷ ካደረገችው በላይ ያንገበገበሽ አብርሽን እንደዛ ሁለቱ በማድረጋቸው ነገሩ አልፈርድብሽም። አንድ ቀንም ቢሆን አቅፎኛል ብለሽ ነው። አንቺም እኮ ያው ከነገ ዛሬ ወደ ህይወቴ ቢመለስ ስተት አልሰራም ወይም ደግሞ ከሩታ ልማር ብለሽ ነው እንጂ ምክንያቱም ሩታ ከአንዴ ሁለቴ ወደ እሷ መጥቶ ራሷ የዘጋችው እድል አለ አይደለ? ቢሆንም ባይሆንም ያንን እድል እኔም እንደ ሩታ እንዳልሰራ ብለሽ ሴት ልጅ እኮ ነሽ፣ ታደርጊዋለሽ። ሴት ልጅ አደርጋለሁ ካለች የማታደርገው ነገር የለም። ያውም ደግሞ ልቧን ቁስል አድርጎ አሁን እስቲ ለምሳሌ አብርሽን ጠይቀው፣ አንቺ ምን አጥፍተሽ ነው አንቺን አልፈልግሽም ያልሽ? ሄርሜላ ምን አጥፍተሽ ነው? ለራስሽ ጥያቄ ሆኖብሽ አያውቅም? እሺ ሩታን እንበል ተበቅላው ነው እንበል አድርጋበት ነው እንበል እንደሚባለው እንበል ብለን ነው የሆነ ነገር ብላ ነው በፊት የመጣላትንም እድል ወደ እሷ ህይወትም ተመልሶ ገፍታ ነው እንበል የመጣላትን ነገር ሳትጠቀም ቀርታ ነው እንበል ከአብርሽ ጋር ተመልሶ እሷ ደግሞ አይ ይሄ ነገር ብላ የሆነ ነገር ስተሰርታ ነው ማለ እንበል። እሺ የእሷን እሱም ያወራል እኛ ምን እንበለው?
በገዛ እጇም ያው ያጠፋችሁም ስላለ ሩታ ጋም ጥፋት ስላለ፣ ግን አንቺ ራስሽ ማለት ነው ጥያቄ ሆኖ ብሻ አቅም ፍቅር ያለው ሰው እኮ ምክንያት ፈልጎ አይለይሽም። ማርያምን የሚወድሽ የሚያፈቅርሽ ሰው ምንም ብታጠፊ ጥግ ድረስ ከአንቺ ጋር ይጋፈጣል እንጂ ማለት ነው ምክንያት ፈልጎ አይለይም። እና አንቺ ራሱ ወደ ውስጥሽ ራሱ ውስጥ ያስቢ ሄርሚ፣ ሴት ልጅ ነሽ። ቁጭ ብለሽ አብሰልስል እስቲ፣ እንደ ሴት እስቲ አስተዊ እስቲ ወደ ውስጥሽ በጥሞና እስቲ አዳምጪ ውስጥሽን እስቲ። ይሄ ሰውነት እኔ ምን አድርጌው ነው በጎኑ ስለቆምኩ ታሟል በተባለ ሰዓት ዋጋ ስለከፈልኩ ምን አድርጌው ነው የካደኝ በይ እስቲ። ምን አድርጌ ነው አልፈልግሽም ብሎ የገፈተረኝ በይና ለውስጥሽ እስኪ ጥያቄ ጠይቂው። መጀመሪያውን ፍቅር ስለሌለ ጫፍ ላይ ስለነበር ሳይወድ በግድ ስለሆነ ከአንቺ ጋር አለ ወይም ደግሞ ይሉንታ ወይም ደግሞ አንቺ እንደምትዩ ዋጋ ከፍዬለታለሁ ኢንቨስት አድርጌለታለሁ በብዙ ነገር በቁሳቁስ ስለምትይ ያ ነገር ይዞት ነው እንጂ ፍቅር የለውም በፊትም ሄርሚዬ። እንዴ ይሄ ራሱ እኮ ለአንቺ ትልቅ እንደ ሩታውን አብርሽን እንደፈለገሽ ብታሽከረክረው ራሱ አንቻውን ስለ አብርሽ የምትከራከሪ ሴት ነበር ሄርሜላ። እንደው ሩታ ትያታለሽ ተጣሪያትና ደግ አደረግሽው። እኔ በሆን እንዴ ቆስ እያለሁ ቀልድ ነው እንዴ ተመልሰ አንቺ ይመለሳል ስለምት እኔ አሁን አንዳንድ ሴቶች እኔ ብሆን እንዲመለስም ስለማልፈልግ መጣም ቀረም እንደማይጠቅም ስለማውቀው ደግ አደረግሽው ነው ማለት። ደግ አደረገችው። አሁንም ቢሆን እንኳን ሰራችለት እንኳን ተጫወተችበት። እሱስ ሩታን ከእርግዝናዋ ጀምሮ እኮ ሲጫወትባት ቆይቷል። የዛሬ ያንዱ ይገርምሻል። እሱም የተጫውቶባት አልፏል። እሷም ደግ አደረገችው። እንኳን ዋጋውን አገኘ፣ እንኳን እጁን አገኘ፣ እንኳን እጁን አጨደ። እሰይ አንቺ ምን ያከራክርሻል በዚህ ልክ እንዴ? ሄርሜላ ምንድን ነው እሱ? እኔ እኮ ሄርሜላ ነገር ማለት ነው በጣም ነው የሚገርመኝ። ምን ነው ከአብርሽ ጋር ተጋብቼ ካልወለድኳልሽ ቤተሰብ ካልመሰረትናልሽ እርግጠኛ ነሽ ግን ሄርሚ ለወደፊት አብርሽ አሁን ያገባኛል ብለሽ ጠብቂዋለሽ? አሁንም ወይኔ እኔ እናት አሁንም እኮ ሳይሽ ውስጥሽ ገና ነው አልጸዳም። ሄርሚ በአብርሽ ያለሽ ነገር እንደው ሞተሻል፣ በቁምሽ ሞተሻል ሄርሜላ። አብርሽን ከተቀበልሽ ነገሩ አዝማሚያሽ እንደዛ ነው የሚያሳየው። ዝናብ እኮ ሊዘንብ ሲል የሆነሽ ካፊያ ነገር ጉርምምታ ምናምን ነገር የሆነች ትንሽ ነገር ይታያል። በደንብ ሊዘንብ ሲል አንቺም አሁን በደንብ አድርገሽ ከላይ ልትሞቺ ነው ሄርሜላ። በአብርሽ በደንብ አድርገሽ ልትከፍችለት ነው አይደለ? ኧረ እንደው አንዳንዴ ሴት ልብ አንዳንዴ እናቶቻችን እኮ ሴት እኮ አንዴ ስታፈቅር ልቧንም ሁሉ ነገሯንም ነው የምትደፍነው ይባላልና እውነት ነው ለካ። አይናችንንም ልባችንም ድፍን ነው የምናደርገው። አሁን አንቺ ላይ እሱን ያየሁትና እኔ በሆን አይደለም አብርሽ ድጋሚ ወደ ህይወቴ እንዲመለስ እግዚአብሔርን አይኑን እንኳን ማየት አይኑን ማለት ነው። አንቺ ግን ሳይሽ እንደዛች አይነት ሴት አትመስኝምና ለማንኛውም ያው ቤተሰቦቼ የሩታና የሄርሜላ ጦርነት ዛሬ በይፋ ተጀምረዋል ማለት ነው። ሁለቱም ትንቅንቅ ላይ ነበሩ። ሄርሜላም ከራሷ ጥያቄ በላይ የአብርሽን ፍቅርና ሩታ እንደዛ ማድረግ እንግብግብ ስፍስፍ ያደረጋል። የኔ ምርጥ ቤተሰቦች ያው እንዴት አመሻችሁልኝ? ሁሉ ሰላም፣ ሁሉ መልካም ነው ወይ? ሰላማችሁ በድጋሚ ብዝት ትርፍርፍ ይበልልኝ። ትናንትና ያው ባያችሁት ነገር እኔ ከመሸን ብመጣ የኔ ምርጥ ቤተሰቦች፣ የሩታዬ አድናቂዎች፣ ወዳጆች እንዲሁም ደግሞ የሄርሜላን ቤተሰቦች ያው ትናንትና ተደስታችሁ አይቻለሁ። በአብርሽ ሁኔታ ትንሽም ቢሆን አንጨርጭራው ሄዳለች ሩታ፣ ተንጨርጭሯል። አንዳንዶቻችሁ ደግሞ ያው ይሄ ስራ የእሱም ሊሆን ይችላል እያላችሁ ነውና በጊዜው ግን እንደዛ ተንጨርጭሮ ሳየው እኔ ደስ ብሎኛል። እውነት ለመናገር አንጀቴ ሰሞኑን እርር ብሎ ነበር በአብርሽ ድርጊት ሁኔታዎች ማለት ነውና እሱም ደግሞ እንደዚች የከፈላትን ዋጋ በእጁ ሲቀበል ፊት ለፊት ግልጽ እነሱም ፊት ለፊት አለል ሲያደርግ የነበረው እሱም እንደዛው ደሞዙን እጅ በእጅ ሲቀበል ሳየው የከፈላትን ዋጋ እያየው ነውና ደስ ብሎኛል። ግልጽ ነዋ ክፍያው እንደዚህ እሱ በአደባባይ አይደል በሚዲያ ያደረገው፣ እነሱም ደግሞ በአደባባይ በሚዲያ የእጁን ማለት ነው የእጁን አግኝቷለን። ደስ ብሎኛል። በጊዜ ብዙዎቻችሁም ያው ደስ ብሏችሁ አይቻለሁ ውዶችዬና ይመቻችሁ የኔ ምርጥ ቤተሰቦች እና ግን ከመሸም ብለቅ ያው አይታችሁልኛል። እግዚአብሔር ይመስገን፣ አመሰግናለሁ። ክበሩልኝ። ወዳችሁና ፈቅዳችሁም እኔ በለቀኩ ሰዓት በደረሰ ሰዓት መታችሁ የምታዩ ላይክም ሰብስክራይብ እንደምታደርጉኝ የምር እጅ ነስቻለሁ። የኔ ምርጦች ተባረኩልኝ፣ እግዚአብሔር ያክብርልኝ ማለት ነው። እንግዲህ የሩታና የሄርሜላ ትንንቅ ያው አንድ ብሎ ጀምሯል። አብርሽ ደግሞ በምን አይነት ድጋሜ በምን አይነት ሁኔታ ይመጣል? ዛሬ ከፍቅር ጋር ይገናኛል ወይንስ ከሄርሜላ ጋር እንደለመደው ተመልሶ ይመጣል ወይ? ምን አዲስ ነገር ይኖራል የሚለውን እንግዲህ ከመሸ ይመጣል አይመጣም። መቼም ብዙ መታ ስትንጫጫ ነበረ የፈረደባት ሩታ ላይ ይመስለኛል፣ ግን አላዩዋትም። ተምኔሏን ርሷን ያየሁት ያው የፈረደባት ሩታ ናት። መቼም ብዙ በእንደዚህ አይነት ሁኔታ ሴት ልጅ እንደዚህ ስተት አሰራም ብልህ ታውቋለች። ሩታ በደንብ አርጋኛ እንላታለን እንጂ የምታደርጋትን ነገር እያንዳንዷን ታውቃለች።
ግን ደግሞ ማግኘት ስላለበት ነው፣ የእጁን ማግኘት ስላለበት ነው እያደረገች ያለችው፣ ልክ እንዳልሆነ ብታቀም ማለት ነው። እና ወዶች ያው ብዙ ሩታ ላይ ከመንጣጣት ወደ ኋላ አትልም። ዛሬም ሄርሜላ ላይ የጠበቅኩት ስለ እሷ ታወራለች ስል ስለ አብርሽ ነበረ እንደ ተልባ ስንስዘል የነበረውና አጅሪትም ያው እንዲሁ በቀላል አትበገርም። ለምትመልስላት መልስ እጥፍ ስሰጣት ነበር። ያው ሩታን ታውቃላችሁ፣ ለመልስ ማንም አይችላትም። ቁጭ ብድግ ነው የምታደርገው። እና ያለው ነገር ይሄ ነው ምርጦች። ይሄ እና በአዲስ ነገር እስከምንገናኝ እንግዲህ መልካም ምሽት የኔ ቅመሞች፣ ሰላማችሁ ብዝት ይበልልኝ ውዶች።